አሁን በእግሯ ላይ ወደቅ ቁጭ በእንጂ ና ቀጥ ብለው ወደቅ እግሯ ዞር በልልኝ ነይ ልሳም እሷን በላትና እኔን አይደለም ብዙ ማታቂ ነገር አለ እኮ ችግር እሷ ምንም የሷን ጸባቃለው ወይ ግሬሰር ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናት ፊት ነው አረ ምን መለያየት ይወድቃል ወደቅ ቶሎ በል እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለበት አይተጣላሁን ሰምቼ ዝም አልኩኝ እግዚአብሔር ደግሞ አሳካው አሁንም ደግሞ እንደዚህ ቡታጀራስ መጣ ነው አይንም ይበላ ጭቅጭቅ አልፈልግም ወይ መለያየት እፈልጋለሁ ብለህ በእናት ፊት ትነግረኛለህ ወይ ደግሞ አሁኑኑ ግሬሰር እናት እንዳለች እግሬሰር ብሩኬ ይቅርታ ይቅርታ ተነስተና ቆምና ቆም ይሄው ይቅርታ ይቅርታ ግን ጉልበት ይሰማል ነይ ልሳምሽ እናቴ አንዱ ነው እኮ ሳምከው ምንድነው እንደዚህ አይነት ግን ሙሽዬ ስሚኝ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንግዲህ መጥቼላችኋለሁ ዛሬ መጣሁት በአንድ ሐሳብ ነው እሱንም በቃ ወደ መጣሁበት ወደ አዲስ አበባ ልመለስ ነው የምር በጣም ነው ያስጠላኝ ምክንያቱም እኔ እዚህ የመጣሁት እሱን ብዬ ነው በደስታውም በሐዘኑም ጊዜ ከጎኑ ለመሆን ፈልጌ ነበር የመጣሁትና ምንም የሰራውት ስህተት የለም የሰራውት ስህተት ቢኖር እሱን ፕራንክ ማድረግ የነበረ ለዛውም ደግሞ ከፍጼ ጋር ሆኜ ስለዚህ በጣም ነው ያስጠላኝ ልቤ ተሰብሯል የምር በጣም ተናድጃለሁ እና ሁሉ ጊዜ ደግሞ በእንደዚህ አይነት በትንሹ በትልቁ ምን እያለቀስኩ እየተበሳጨው እየተሰማኝ ወደ እናንተ መምጣት የለብኝም ብዬ ነው ማስበው ምክንያቱም አስፈላጊም አይደለም በቃ የሰው ልጅ መለያየት ከፈለገ መለያየት ይችላል እንጂ በትንሹ በትልቁ እንደዚህ የሆነ እኔን ማስለቀስም እኔን ማበሳጨትም አስፈላጊ ነው ብዬ አላስብም እና በቃ ይበቃል ከዚህ በላይ በቃ ብዙ መሄድ የለብንም ብዙ መጓዝ የለብንም እኔ እሱን የጠቀምኩት መስሎ ስለተሰማኝ ነው እዚህ የመጣሁት አብሬው መሆን ያለብኝ ያክል ስለተሰማኝ ነው አብሬው ለመሆን ወደዚህ የመጣሁት የሰው አስቸግሬ ሚፍታንም ቢሆን አስቸግሬ እዚህ ምንም በማያውቀው ሀገር ይዤው የመጣሁትኝ እኮ ሁለታችን ሰላም እንሆን አብረን መሆን የምንችል መስሎ ስለተሰማኝ ነው እንጂ እንደዚህ አይነት ነገር እንዲፈጠር አይደለም ስለዚህ እኔ በቃኝ በጣም ነው የሚያስጠላው እንደዚህ አይነት ነገር እና ዛሬ መጣሁት ለሙሺ ልነግራት ነው ልጇን በቃ ከቀጣሽ ትቅጣው እኔ መወቀስ የለብኝም በሆነ ባልሆነው እኔ እሱን እንደ ህፃን ልጅ ሁሌ ትሪት እያደረኩ መኖር አለብኝ ብዬ አላስብም ስለዚህ እኔ ምንም የሰራሁት ስህተት የለም በቃ ፕራንክ ነው ያደረኩት ነግሬዋለሁ ደጋግሜ ነግሬዋለሁ ለማስረዳት ሞክሬያለሁ ግን እሱ ሊረዳኝ ፍቃደኛ አልሆነም ስለዚህ በቃ ምንም ማድረግ አልችልም በቃኝ እኔ እንዴ በጣም ነው የሚያስጠላው እንደዚህ አይነት ነገር በጣም ነው የሚያማርረው ሁሉ ጊዜ እኔ በቃ ደስተኛ እንሆናለን ብዬ ብዙ የደስታ ጊዜያቶችን በመጠብቅባቸው ጊዜያቶች ውስጥ ሁሌ እንደዚህ ሀዘን ለቅሶ ሮሮ ምናምን እያስኩ ወደ እናንተ መምጣት አልፈልግም እኔ ከማንም በላይ ደስታ ይገባኛል ብዬ ማስብ ሰው ነኝ ለራሴ እና ለራሴም እኮ ደስታ መፍጠር እችላለሁ ግን በቃ የሆነ አንድ ሰው ብቻውን ከሚሆን ሁለት ሰው ሆኖ ብዙ ነገሮችን መወጣት ይችላል በሚለው ነው እስካሁን ከብሩኬ ጋር እንደዚህ የምታገለው እንጂ ባላደረኩት ነገር እየተወቀስኩ እንድኖር አይደለም የምፈልገው እና በቃ እሱም ማመን ያለበትን ማመን ይችላል መምረጥ ያለበትን ነገር መምረጥ ይችላል የሰው ልጅ የሚበጀውን ነገር ራሱ ነው የሚያውቀው በቃ ነፍጼ ምናምን ይበጀኛል ካለ ጓደኛው ካስበለጠ እኔ የግድ እኔን አስበልጠኝ እኔን መነኝ እኔን ስማኝ እያልኩኝ እየታገልኩኝ ከሱ ጋር መኖር አልፈልግም እና በጣም ሊሰለቸኝ በጣም መሮኛል በጣም ማለት ነው ስለዚህ አስፈላጊም አይደለም በቃ ይበቃል ከዚህ በኋላ እና ለሙሺ ነግራትና ወደ መጣውበት መልሳለሁኝ እኔ እዚህ ቤተሰቦች ያወቁ አላወቁ ካሁን ምን ተፈጠረ እያልኩኝ የተሳቀቅኩኝ መኖር አልፈልግም ስለዚህ ሙሺ ልጇን የምታስተካክለው ከሆነ ታስተካክለዋለች የምትመክረው ከሆነ ትመክረዋለች እንጂ እኔ እዚህ እንደ ምንድነው ይሄ ልክ እናት ልጇን ትሪት እንደምታደርገው እንደዛ እኔ እሱን ሁሌ ትሪት እያደረኩኝ ሁሌ እያስረዳሁት ሁሌ እንደዚህ ነው ምናምን እያልኩኝ መኖር አልፈልግም በቃ እኔ ይሄ ለሙሺ ልነግራት ነው ዛሬ የመጣሁትኝና እሷ ቤት እንሄዳለን ከሄድን በኋላ ያለውትም ሰፈራቸው አካባቢ ነው እንሄድና ያለውን ነገር በደንብ ነግራታለሁ አስረዳታለሁ በእኔ እንድታዝን አልፈልግም እኔ ራሴን ከዚህ ውስጥ ነፃ አውጣለሁና የራሴን ህይወት ደስተኛ ሆኜ እኖራለሁ የራሴን ደስታዎች አጣጥማለሁኝ እንጂ ከሱ ጋር እንደዚህ ሁሌ እየተጫጫኩኝ ከሱ ጋር ሁሌ ጸብ ውስጥ እየተሰዳደብኩኝ ምናምን መኖር አልፈልግም እሱም የራሱን ደስታዎች እየፈጠረ ምናምን ደስተኛ ሆኖ መኖር አለበት እኔም ደግሞ ደስተኛ ሆኜ መኖር አለብን እንጂ ብዙ ነገሮችን በመጠበቅበት ሰዓት እንደዚህ አይነት በትንሽ ነገር እንደዚህ እየተበሳጨ እንደዚህ እኔንም እንዲያበሳጨኝ እኔንም እንዲያስለቅሰኝ አልፈልግምና በቃ ወስኛለሁ በጣም ነው የሚያስጠላው እንደዚህ እኔ ምንም ያደረኩት ነገር የለም በቃ ለእናንተም ተናግሬያለሁ ካሜራ ደቅኜ ነው የመጣሁትኝ የዛን ቀንም ፕራንክ ሳደርገው ምንም ያደረኩት ነገር የለም ስለዚህ ማስረዳትም ማብራራትም ይጠበቅብኛል ብዬ አላስብም
እና በቃ ሙሺ ጋር እንሂድ ያለውን ነገር በደንብ እንነግራታለን። እኔ ላለመበሳጨት እሷ ፊት የሆነ እንትን ላለ ማለት እሞክራለሁ፣ ግን ከዚህ በላይ አልችልም። ስለዚህ ሙሺን እንንገራት ነው። እንሂድ ና ካሜራማን። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወደው መለየት ክፉ ትካዜ ማና እዚህ ቤት ሙሽዬ እንዴት ነሽ? ደህና ነሽ? አላ ፀጉር ቤት ልሄድ ነበረ መጣሁብሻ። ደረስኩሽ። ልታመልጪ ነበረ። ደርሻለሁ። ነይ አንዴ ፈልጌሽ ነው ሙሽዬ። ጊዜሽን አልሻማም። በሰላም ነው? አዎ በሰላም ነው። 03 ስለሆነ ነው የሄደው። ሙሽዬ ጊዜሽን አልሻማም። ዛሬ መጣሁት ማለት ነው። ብሩክ ያለው ወይስ የለም? እኔ በጣም ነው ያበሳጨኝ ብሩኬ ባሁን። አሁንም አው የምር በጣም በቃ እኔ እንጃ። እኔ ይሄን ላንቺ መናገር ራሱ አልፈለኩኝም ነበረ፣ ግን እኔ እዚህ ስመጣ እሱም ብዬ ነው የመጣሁትኝ። ከዛ ሲቀጥል ደግሞ እኔ ብቻ አይደለሁም የመጣሁት፣ ሚፍታንም አስቸግሬ ነው እዚህ ድረስ ለኔ ብሎ ለሁለታችን ሲል ነው አብረን የመጣ ነውና በትንሽ ነገር ፕራንክ አደረኩት። በቃ እኔን አላምንም አለኝና ማመን ያለበትን ነገር መምረጥ ይችላል። ግን ከዚህ በላይ እኔ ከሱ ጋር እንትን ማለት አልፈልግም እና ሙሺ እኔ በጣም ነው የተበሳጨሁትኝ። በጣም በቃ ከዚህ በላይ እኔ መቀጣት የለብኝም እንዴ። እኔ ምንም እኮ ያደረኩት ነገር የለም። ፕራንክ ነው ያደረኩትኝ። ምንም የተለየ ነገር ያደረኩት ነገር የለም። ግን እኔን ሊያምነኝ ፈቃደኛ አይደለም። መለየት ከፈለገ ይለየኝ እንጂ እኔ ሁሌ በማላውቀው ነገር እንዲወቅሰኝ አልፈልግም እና በጣም ስለተበሳጨሁ ነው ዛሬ ራሱ የመጣሁት አንቺ ጋር። በቃ ለነግርሽና ምን ያለበት ታውቂያለሽ። እኔ ያለበትና ተውኩት በቃ ስለሱ ማውቅም ምናምን አልፈልግም። ሙሽ እኔ ባንቺ ፊት አውደ ስልኩን አውጪልኝ እንጂ ባንቺ ፊት እኔ እንደዚህ መናገር አልፈልግም ነበረ። ግን እንዴት ነው ማትናገር? ማደባበቅ አለ እንዴ? አውጪልኝ ሰው። እሺ እኔ ላንቺ መጀመሪያ ልንገርሽ። እኔ የመጣሁት ላንቺ ልነግርሽ ነው። እኔ ምር መሄድ ካለብኝ እሄዳለሁ። እሱን ብዬ ነው የመጣሁት። መጠየቅ አለብኝ እሱ። እኔ እሱን ብዬ ነው እዚህ የመጣሁት። ሙሽ ልክ ነው ግን የሚያደርገው ነገር እንዴ እኔ በችግሩም አጋባዚ አገር ሲመጣ ነው የሚነሳበት። እኔ አላቅም በቃ እኔ በችግሩም በሐዘኑም ጊዜ በቃ አብሬው ሆናለሁ ብዬ ነው አይደል? የተፈጠሩት ነገሮች በሙሉ እንዳሉ ሆነው ግን አብሬው ለመሆን መጣሁኝ። ግን ምንም በማላቀው ነገር እንደዚህ አድርገሻል እያለ ደግሞ እኔ እንዲወቅሰኝ አልፈልግም። ይኸውልህ ወደ ላይ አደርገዋለሁ። ብሩካ ናስቲ ፈልጋለሁ። ሰርግ ቤት ና ኧረ ና ፈልጌ ነው። 03 አንዴ 03 አድርሰኝ ና ፀጉሬ ልሰራ ነው። ቶሎ በል ቶሎ በል ቶሎ በል አሁኑ ነው የምፈልገው። እኔ እዚህ እየተቃጠልኩ እሱ ሰርግ ይዘፍራል። ኧረ በጣም ነው የተናደድኩት። እኔ አላውቅም። በጣም ነው ሙሽ ያበሳጨኝ። እኔ ከዚህ በላይ እኔ ከሱ ጋር መጣላትም መጨቃጨቅም ድክም ምን ያለኝ እንዴ። እኔ በጣም ነው የሚያስጠላው እንደዚህ አይነት ነገር እንዴ። አሁን የሚያደርገው ነገር ልክ ነው። እኔ ላንቺ መናገር አልፈለኩም እንዳልኩሽ፣ አንቺንም ማስጨነቅ አልፈለኩም። ግን በጣም አበዛው። በጣም ማለት ነው እንደ ህፃን ልጅ በቃ የሚያደርጋቸውን ነገሮች በሙሉ እንደ ህፃን ልጅ ሁሌ እኔ እንትን ማለት አለብኝ። ብሩኬ ነው ታነሻለሽ። ከዚህ በላይ እኔ እንጃ። መለየት ከፈለገ አሁን ባንቺ ፊት ይንገረኝ። እንዴ ይመለሳል ሁሌ በቃ እንደዚህ ሁሌ እንደዚህ መፈጠር አለበት ሁልጊዜ? በቃ እንታረቃለን መልሰን እንጣላለን በትንሽ ነገር። እኔ ባሁኑ ደግሞ ምንም ያደረኩት ነገር የለም። ቢያንስ እንኳን አጥፍቼ የሆነ በቃ ስተሰርቼ ቢሆን እሺ። ግን እኔ ካሜራ ደቅኜ ለቤተሰብ ሁላ ተናግሬ ነው ፕራንክ ያደረኩት። ግን እሱ ፍጹሜን አምኖ እኔን እንደዚህ ማድረግ አልነበረበትም። ፍጹሜ ምን አወራለሽ? ኧረ ማይሆን ነገር ነው እሱ እያወራ ያለው። እኔ እሱን አሁን ላንቺ መናገር አልፈልግም። በጣም ነው የሚያስጠላው እሱ የሚያወራው ነገር። ግን ደግሞ እኔ አሁን የኔ አንቺ ጋር ያስመጣኝ ነገር ምንድነው? እኔን ነው ወይስ ፍጹምን ነው ማመን ያለበት? እንዴ አሁን ካልመጣ ነው ችግሩ።
አረ መምጣት አለበት። ከመጣ እኔ አሁን ወይ ባንቺ ፊት ይንገረኝ። በቃ መለየት ከፈለገ ባንቺ ፊት ይንገረኝና እኔ ለየዋለሁ። ምንም ችግር የለውም መለየት ከሆነ የፈለገው እንጂ ሁሌ እንደዚህ እየተጣላን እኔ እየተበሳጨው እያለቀስኩ እሱም እንደዛው መቀጠል የለብንም። በቃ እኔ መጨረሻ ነገር ነው። ወጥቷል። እኔ ይኸውልሽ እንዴት ፈጥኜ ና ግባ ምን እሺ ነው ምን ሆነ ነው ግን አንተ ልጅ እናቴ ምን ሆንኩኝ? እኔ ለምን ታስቀየኝ አንተ? እኔ ምን አድርጌሽ? ምንድነው እንደዚህ እያደረግህ አንተ? አሁን በእግሯ ላይ ወደቅ። ቁጭ በይ እንጂ ና ቀጥ ብለህ ወደቅ እግሯ። ኧረ ሙሽ አትሳቅ። እኔ አልስቅም። ብዙ ማይገማታ ነው በቃ ሙሽ አዲስ አበባ ማጣ ዞር በልልኝ ነይ ልሳም እሷን በላትና እኔን አይደለም ብዙ ማታውቂው ነገር አለ እኮ። አረ ችግር እሷ ምንም የእሷን ጸባይ አውቃለሁ ማለት የእሷን ጸባይ አውቃለሁ። ቶሎ በል ወይ ግሬሰር ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት ትነግረኛለህ። አረ ምን መለያየት ይወድቃል? ቶሎ በል። እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለብህ። ቶሎ በል። ተቀመጥ። ሄዳለሁ እየተደወለልኝ ነው። ተነሳ ተቀመጥ። የምር እንደዚህ መቀጠል የለብንም። ጥፋትህን አምነህ ወይ ይቅርታ ትጠይቀኛለህ ወይ ደግሞ ሙሺ ጋር መጣሽብኝ ብለሽ ቶሎ በል። አሁን ሙሺ ማታውቂው ነገር አለ። እሺ እኔን አታምኚኝም? እንደሷ ግልጽ አድርጋ እኔን አታምኚኝም? እሺ እንዴ እንደዚህ እየተበላሸ ምናምን ምን ተበላሸው? ምን ተበላሸው? እዛ የተጣላኸውን ሰምቼ ዝም አልኩኝ። እግዚአብሔር ደግሞ አሳካው። አሁንም ደግሞ እንደዚህ ቡታጀራ ስመጣ ነው አይን የሚበላህ አንተ። ወይኔ ብሩኬ በቃ እሺ ችግር የለም። እኔ በመፈታው እሺ ሙሺ ሰዓቱ ይደርስብሃል። ሰርግ ቤቱ ልትቀር ከፈለክ ነው እንጂ ቶሎ ኧረ ልሂድ፣ ሰርግ ቤት ልሂድ። በቃ ቶሎ በል አሁን በፊቴ ለምንድን ነው የምወድቀው? ለምንድን ነው የምወድቀው? እሷ ራሱ ይቅርታ ትጠይቀኝ፣ ይቅርታ ትጠይቀኝ። ያደረገችኝ ነገር አለ። ቀድማ ይቅርታ በሙሽ ፊት ትጠይቀኝ። ያደረኩን ነገር ንገራት እስኪ። ፕራንክ አላረግሽኝም? ከአንድም ሁለት ቀን አልነገርኩሽም? አሁን እኮ በቃ ይቅርታ ጠይቂያት። እንዴ ጠይቂያት አላልኩም? ፕራንክ ስላደረኩ እኔ ለምንድን ነው ይቅርታ የምጠይቀው እኮ? ምን ማለት ነው? ለምንድን ነው ይቅርታ? እንደዚህ አይነት ፕራንክ አድርገሽኝ አይደል? እኔ እሺ እንደዚህ አይነት ፕራንክ ላድርግሽ እንደዚህ አይነት ፕራንክ አሁን እኔ ጭቅጭቅ አልፈልግም። ወይ መለያየት እፈልጋለሁ ብለህ በእናትህ ፊት ትነግረኛለህ፣ ወይ ደግሞ አሁኑኑ ግሬሰር እናትህ እንዳለች ግሬሰር አስሬ እየደወሉ ነው። ሙሽን ከማስጨነቅ እየተደወለላት ነው። ከጸጉር ቤት ልትሄድ ስትል አስቀርቻት ነው። ቶሎ በልና ይሄን ጉዳይ ፈተነው ወይ ደግሞ ማይሆን ነገር ከሆነ ቋጥተነው። ቆይሽ አንቺ ምንም ግንኙነት የለኝም እያልሽ ነው? አንተ እግዚአብሔር እንደዚህ አይነት ነገር አይደለም እያልሽ ነው? ንገሪኝ። ማታውቀኝ ከሆነ እኔን ማታውቀኝ ከሆነ ዝም ይሻልሃል። እንደዚህ አይነት ነገር ግን እንዳታወራ። እኔን ማታውቀኝ ከሆነ በደንብ ወቀኝ። እሺ አይሚ፣ እኔ እንዴት ነው ከጓደኛ ጋር ችት ማረግብህ? ምን አውቃለሁ? እንዴት ነው ከጓደኛ ጋር እኔ እንዴት ነው ፍቅር ግንኙነት የምጀምረው? ይሄው በእናት ፊት እያወራሁ ነው። እኔ እንደዚህ አይነት ቅሌታም ሰው አይደለሁም። አሁን ይቅርታ ጠይቀኝ። እሺ እምነት ከፍቅር ይበልጣል እኮ አንተ አስበል። ጥያቄ ነው የጠየቁሽ። እምነት ከፍቅር ይበልጣል? እምነት ይበልጣል። ስለማታምነኝ እሺ ሙሽ ነው ባንቺ አንተ ፍቅርን አስበለጥክ። ግን መጀመሪያ እምነት ነው የሚቀድመው። እምነት ይቀድማል አይደል? አለመታመን ደግሞ ያማል፣ ይከብዳል አይደል? ለምታምነው ነገር ነው የምታፈቅረው። መልስ ስጪኛ ያራዳ ልጅ። አለመታመን ደግሞ ይከብዳል አይደል? ይከብዳል። አለመታመን ይከብዳል። እንዴት ነው ስሜት? እኔ ግን አልታመንኩ እኮ ስሜት አለመታመን ስለሽ እምነት አላጎደልኩብህም እኮ ስሚኛ፣ እምነት አጎደልሽብኝ። አትፈላሰፍ። እኔ እምነት አላጎደልኩብህም። እግዚአብሔር ነው አይደለም፣ ለሱ አይደለም። እኔ አንድ ነገር አይደለም። እሺ ይቅርታ ነው እጠይቃታለሁ። እሺ እሺ፣ ቆይ እሺ፣ አንድ ጥያቄ ማወቅ ስለምፈልግ ነው። እምነት ከፍቅር ይበልጣል አልሽኝ አይደለ? አዎ ይበልጣል። አለመታመን በምትወጂው ሰው አለመታመን ደግሞ ይበልጣል ማለት አይደል? አዎ አመመኝ። አሁን እኔን ስላላመንኩ አንቺ ተሰምቶሻል አይደል? ተሰምቶኛል፣ በጣም ተሰምቶሻል። አመሰግናለሁ። እሺ አሁን እግሬ ሰደቀ። ተነስ፣ አትሳቀስ ወርቁ። በዱላ ማለት ከለሽ በዱላ በጣም እያበዛው ነው። ቶሎ በለ፣ አትሳቅ። እሺ እኔ አንድ ነገር ልናገር እናቴ። ምንም በቃ ምንም የምትናዘዘው ነገር የለም። እግዚአብሔር ይቅርታ ነው መጀመሪያ የሚቀድመው። ይቅርታ ብለህ እኔ ይቅርታ ሳደርግልህ ነገሮችን ታብራራልኛለህ። አይ የምትል ከሆነ እኔ አሁን አንተን ብዬ ነው አይደል የመጣሁት፣ ወደ መጣሁበት ሄዳለሁ።
ቶሎ በል። እያስፈራራሽ ነው። ትቼ ነው የመጣሁት። እያስፈራራሽ ነው። የገነባሁትን ቤት ትቼ ነው የመጣሁት። ቶሎ በል። እያስፈራራሁ ካለም ቶሎ በል። እሺ እናቴ ለአንቺ ብዬ ነው እንጂ እግዚአብሔርን አልተውም ነበር። ሙሺ መጥረጊያ አምጪ። ማርያምን ሙሺ መጥረጊያ በመጥረጊያ እንጨት በይ። ሙሺዬ ለአንቺ ብዬ ነው ማርያምን። በዚህ ቁመቱ ለአንቺ ብዬ ነው ማርያምን። ይሄው ለአንቺ ብሎ ነው ይቅርታ የምጠይቅ። አይደለም ቀስ በያ ምንድነው የምትታደፊው? ምን ይሄው ይቅርታ ተነስተና ቆምና ቆም። ይሄው መጀመሪያ ቆም። ይቅርታ ሃይሚ ይቅርታ። ግን ጉልበት ይሰማል። ነይ ልሳምሽ እናቴ። ምንድነው እንደዚህ አይነት ነገር? ግን ሙሽዬ ስሚኝ ማርያምን ለአንቺ ብዬ ነው እንጂ የጀመርኩትን ነገር እኔ አላቆመውም ነበር። ምክንያቱም ሃይሚ ሳትታመን ቀርታ አይደለም። እኔና ፍጹሜ ፕራንክ ባረገችን ሰዓት እኔና ፍጹሜ ተነጋግረን ፕራንክ እያደረግን ነው። በቃ እንግዲህ ካሜራም አለ ጉዶኛለሁ። ዛሬ ሰርግ ትቼ ነው የመጣሁት። ለእናቴ ስለው እናቴ ፊት ድርቅ ማለት ስላልፈለኩኝ ፕራንክ እያደረግኩኝ ነው። ፕራንክ እያደረግኩሽ ነው እንጂ አንቺን ፍጹሜ አፍቅሮሽም አይደለም ምንም አይደለም። ብዙ እቅድ አቅደን ነበረ ሁሉንም ሰው። በዛ ላይ ደግሞ ወንድሜ ሀብቴም ከኔ ጋር ነው፣ ፍፄ ከኔ ጋር ነው። ሚፍታ ናኒ ሃይሚ አያውቁም፣ ሌሎቹ አያውቁም። በቃ እኛ ብቻ ነው የምናውቀው፣ ካሜራማን ከዛ የሚያውቀው። በቃ ይሄ ነው እውነታው። ውይ ሙሽዬ ለአንቺ ብዬ ነው እንጂ እኔ ስላቃጠሉኝ ነው። ተከታታይ 2 ቀን ነው ፕራንክ ያደረገች። ከዚህ በላይ ልትሄድብኝ ነበር። በቃ ሰማሽ፣ ለዛ ነው። በዚሁም እግዚአብሔር ይመስገን። የት ነው የምትይጂው? ያት ደግሞ ሲነሳባት ለምን ፕራንክ አደረከ ልትይ ነው? አይደለም ለምን ፕራንክ አደረከ አይደለም አንተ እኔ እንዴት ነው የተሰቃየሁት? ሙሽ ድረስ መጥቼ እኮ በጣም ብዙ ነገር እያወራሁ ሙሽ ላይ ራሱ በጣም እየጮኩባት ነበር። ፕራንክ አደረግሽ፣ ቅጣትሽ ነው ተቀበይ። አሁንስ እሺ እኔ ሙሽ ፕራንክ ነው እኮ በጣም ታሰቃየኝ ነበር ማለት ነው። ገርማ እሺ እንዴት ፍፄኔን ከርቶኝ ነው? ከርቶሽ አይደለም ከጓደኛው ከወንድሙ ጋር ተስማምቶ ነው። ፕራንክ ማድረግ እችልበታለሁ አልሽ። እኔ ደግሞ እንዴት ማድረግ እንደምችልና ማወቅ ያለብሽን በዚህ አጋጣሚ ደግሞ እግዚአብሔር እንዲሰማሽ ፈልገውን ስሜት ነው እንድታይ የፈለኩትኝ። ማለት አለመታመን ይከብዳል ብዬሻለሁ አይደል? ይከብዳል አይደለ? በዚህ ወይ እንኳን ለኔ ያስቢልኝ እኔነት። እሺ በሆነው ባልሆነው እኔን በተፈጠሩት ነገሮች ሁሉ ሳታሚ እንድትቀር አልፈልግም። እውነቱ ይሄ ነው። አሁን እያረጃችሁ ነው፣ እድሜያችሁ እየሄደ ስለሆነ እንደዚህ አይነት ኧረ ገና 22 ዓመቴ ነው እናቴ። ይሁና ኑርበት ሳቅም አለ አዘንም አለ። እግዚአብሔርን በቃ ፋሚሊ ፕራንክ እየተደረገ ነው። ፋሚሊውን በሙሉ የሚያይን ህዝብ በሙሉ ፕራንክ እየተደረገ ነው። እኔ ፕራንክ እያደረግን ነው። እንግዲህ ፍፄ በጣም ይቅርታ በእናቴ በኩል መጣችብኝ። ሙሽን ደግሞ መዋሸት አልፈልግም። እንዳዩት ሮጬ ቦታ ይሻለኝ ነበር። አልበጀኝም። ምንም ማድረግ አልችልም። በቃ ፕራንክ እያደረኳት ነው። እሺ አልተጣላንም። ምን አሜን። አሁን ወደ እኔ ዙሪስ ምርቃቱ ለኔ አሜን። አንቺም ክበሪ። ስለምትወደኝ ነው ማታይ ነገረች። ዝም ብላ ክፉ ብትሆን ዝም ብላ ሳት ጎርሰሽ ሳለብሰሽ ጠብቅኝ። በቦክስ ልክ ወይ ተልለያያለሽ። አይደውልልኝም እኮ አይደውልልኝም፣ አያወራኝ፣ አይጠይቀኝም። በቃ ታዲያ አንቺ ተከታታይ ለቀን ፕራንክ ታረጊኛለሽ። እዛ እየተቃጠልኩ አንተ ሰርግ ቤት ሱፍህን ገጭ አድርገን እኔ እንደዚህ ተንኳትቼ ይኸው በአንተ ሲስት ኮፍ ያርገኝ። አብራችሁ ሂዱ። አትሄዱም? ሄደሽ ገና ነው ወይኔ ሰርግ ትወጃለሽ? እንደዚህ ሲጀመር ሄዱ አንድ ላይ አንተ ብቻህን እዛ እንደዚህ አምሮብህ እንዴት ነው የምትሄደው? አብራችሁ ሂዱ። መገረጣጣት ነው ያልሺው? አይ አይደለም የምሬን ነው እንዴ። ጭራሽ አልነገርከኝም። ለምን ነግርሻለሁ? በቃ ቅጣትሽ ነው። ፕራንክ አደረግሽኝ። ፕራንክ እያደረግሽ እኔ እዛ እየተቃጠልኩ ቤቴ ውስጥ እንዴት አይደውልኝም እያልኩ እንዴት ቴክስት አያረግም እንዴት አይጠይቀኝም እያልኩ እኔ ደግሞ ፕራንክ ሳረግ ምን አክል ጨካኝ እንደሆንኩ እያየሽ ነው አይደል? ያየሽ ነው አይደል? እሺ ከማን ጋር ነው የሄድከው ሰርግ? ከማን ጋር ሄዳለሁ? ሙሽሮቹ እኔ ነው የሚይዘው። ጭራሽ ምን አገባኝ? የተጋባ ሰው መያዝ አልችልም። ምን አገባኝ ስለሚዜ? እኔ የሚዜ መኪና ነው የለኝ። የሚያሳቀች ጭራሽ ሙሽራ እኮ ነው ይዞ ሄደው። ሚዜዎቹ እኔ ምን አገባኝ ስለሚዜ? ሙሽራ ከያዝኩ ሚዜ ምን ይሰራል? እኔ መኪና ውስጥ ትሄድ እሷም
ነይ ከፈለገ ጋቢና ከሙሽራ ጋር ትቀመጫለሽ። ለምን ጋቢና ነው እንዴ ሙሽራ የሚቀመጠው? ጋቢና ከኔ ጋር ትቀመጫ። ሙሽሮቹ ኋላ ናቸው። ምንድነው ቅድሚያ ግሪያት በእግዚአብሔር እቺን ነው በመጠረጊያ ማለት ቁጭ አድርገሽ ምከረ። አሁን ይንገረኝ ጋቢና ማን ነበር? ማን ይኖራል? ብቻዬን ነኝ። አልሄዱም እኮ ሚዜ የለም። ማን ይኖራል? ሚዜ ምን ይሰራል? ቆይ ጋቢና ወንድና ሴት አስቀምጣለሁ። ጋቢና ላይ 12 ሰዓት ነው የምትሄደው። የምር ጉዴ ፈላ። ትሄዱላት ሰርግ ቤት ያለ ነኝ። ይሄ ነው የምትለብሺው። ቀሚስ ጫት ካለሽ ሙሽ የሙሽ ከበቃ ቀሚስ ብላ ያረጋግላል። የአበሻ ልብስ ሽፎን ኖርማል ነው። ሽፎን ምን አይነት ልብስ እመርጣለሁ እኔ። ሽፎን ለብሰሽ አትሄጂም። ኖርማል ነው ሰርግ የአበሻ ልብስ ትልበስ። እዛ ሄዳውን እኔ ልታገረጣኩ ነው። ምንድነው ፈታበይ እንጂ ፋበይ እኔ እንደዚህ አምሮብኝ አጠገቤ ቁጭ ብትይ በሽፎን። እሺ የአበሻ ልብስ ለብሳ የአበሻ ልብስ ፋበይ በቃ እኔ ኖርማል ነው። ሱፍና የአበሻ ልብስ ማለት ምንም ችግር የለውም። ከሽፎን ይሻላል። ደግሞ አውደ ዓመት መስለሽ ዳግማትን ሰማ። እንኳን አደረሳችሁ። በዚህ አጋጣሚ በጣም ይቅርታ ተበሳጭቼ እንኳን አደረሳችሁ። እኔ ሰርግ ልበል እንኳን አደረሳችሁ። አሁን እዛ ሂጅ ራሱ ነገር አንተ አናግራቸው አወራ ቤተሰቦችን ቤተሰብ ቆይ በቅድሚያ ሲሪየስ ሆኜ ላውራ። ፋሚሊ ምን መሰላችሁ፣ እኔ ፕራንክ እያደረኩኝ ነው። ዝርዝሩን ተናግሬ ያለሁኝ ለሙሽዬ ስል ነው የተውኩትኝ፣ ለሙሽዬ ስል እንጂ በጣም ብዙ ያቀርኳቸው ነገሮች ነበሩና ምን ይጨጓሬ ሚፍታንም ስጥት ነው ያደረኩት። ዋጋውን እንዴት ደስ እንዳለኝ አቃጥለው ሊደፉኝ ነው እነዚህ ልጆች ሙሺ። እኔ ደግሞ እኔ ለምንድን ነው የማልበሳጨው? በሰዓቱ በሳጫለሁ፣ ግን አይተሻል። ምጡቅ አእምሮ ሲኖርሽ እንዲህ ነው። ከሃዲነት እኮ አይደለም። ማድረግ ያለበትን አረጋ። ተከትሎኝ ወጣ። ብዙ ነገር አወራን፣ ጨረስኩ። ምን እኔ በእንደዚህ አይነት መልኩ ይቋጫል ብዬ የታችን አላሰብኩም። አሁን ወደ ኋላ አትበል። እንሂድ ሰርግ ቤት። ምን እያደረክ እንደነበረ ፈጣሪ ወቀው እኮ አሁን እየደረሰ እኮ ነው። ገና መኪናውን ዲኮር ምናምን አስደርጋለሁ እኮ አርጌ ነበር። ግን መጀመሪያ ሰርግ ቤት እዛ ስራ እያገዝኩ ነው። አጠገባውኝ ነው የተደወለልህ። እኮ ስራ እያገዝኩ ነው። አላግዝ ሱፍ ለብሰህ እንደዚህ እንጥብለ ምን ችግር አለው? ኧረ ምንድነው የምትይው? ቆይ እኔ እኮ አልገባኝም። ሙሽ ምንድነው የምትለኝ? እኔን አበሳጭተህ እንዴት ሰርግ ቤት ትሄዳለህ? እቺ ልጅ ካለሽ ኤክስፒሪየንስ አንፃር ከህይወት ኤክስፒሪየንስ የሆነ ነገር ጣል አድርጊባት። በዚህ እድሜዋ እሪ ያለች ሙሽ አንቺን ልትቀድም ነው እኮ በእድሜ ቀድማሽ ልትሄድ ነው። እሱ ሱፉን ዝንጥ ብሎ እንደዚህ አምሮበት ጸጉር ማን ይሰራል? ፍዘለው አይ ሙሽዬ ሌላ ጊዜ እኔ ብቻ ነበርኩ የምሰራ። አሁን ለሰርግ ሲሆን ማነች ይሰራል? ጸጉር ቤቶቹ ምን ሰርተው ይብሉ? ምን ሰርተው ይብሉ? እንደዛ ነው። ምን ሰርተው ይብሉ? ጸጉር ቤት የለም እዚህ ዓለም ላይ። እሺ ይሁን። ሴት ልጅ አንድ ጸጉር ቤት አለ። ይሰራል። ሌላ እንደባደብ ሄደን የምር ግልጽ በእናትህ ግልጽ ቤት እኔ ለዛል ነው ጸጉር ቤት አለ። ኦኬ እሷ ናት የምትሰራው። የእህቴ ልጅ ናት መሰለኝ። እንደዛ ከሆነሽ ናይ ጸጉር ቤት አንቺንም እናድርስሽ። እኛም ልብስ ልቀይርና ወደ እሺ ሙሽ ልብስ አምጪላት። እሺ ይዘሽላኔ ፏበይ በቃ እና ቤተሰብ በቃ ሳልፈልግ ነው ሁሉ ነገር ላደርግ የቻልኩት። ሁሉም ነገር ፍራንክ ነው። ይኸው ግን ሙሽ ይኸውልሽ በእኔና ሃይሚ መሃል እኔ እናቴ ነሽ አልልሽ እንግዲህ በእግዚአብሔር እኔ ይኸው እያሳረሩኝ ነው። እየቀለድኩ አይደለም፣ እያሳረሩኝ ነው እነዚህ ልጆች። ጨጓ እኔ እኮ አረጀሁብሽ። አተመን ፊቴ ተሸበሸበ እኮ ለምን ታራለህ? አውቃተው እንዴ ያለማየሁ እኮ የመጀመሪያ ልጅ ነው መስሎ አይተሻል። እኔ ማሳረር ሰው ነኝ አይደለሽ? የምር እኔ ታዛዥ ምን እንደኔ ታዛዥ አይደለችም። ካሜራ ማተናገር ነች። ማረር ነው የምታረጊኝ እርር እና ለቀልድ ነው። እኔ በአርሰናል ማረው አንሶ ባንቺ እያረርኩ ኧረ ተሰቃየሁ። በላይ ነሽ አርሰናል ነው የጨረሰው ልጁን። ምን አላና ባባ አርሰናል እንግዲህ ተይው ሆዲ ፍጆ ይኸው ዛሬም ጨዋታ አለው መሰለኝ። ይኸውልሽ አንድ ተርፎሬ ካወራሽ ይኸውልሽ አሁን ቀልድ አልፈልግም እና እንሂድ። ሁለተኛ ከኔ ጋር እንደዚህ አይነት መሳፈጥ ልሄድ ነበር። ተበሳጭ ራስሽ እንዳትሳፈጪ በቃ ስትነኪኝ የነካሁሽ ምንም እሪ አትበይ። በቃ እኮ ደግ አደረኩ አይደል? ሰው ፊት እና ደግ አደረክ በይ ሙሽ ያደረገችኝ አደረኳት። በቃ ምንድነው የምትይው? ፕራንክ አደረግሽኝ አደረኩ። ጀብድ አይደለም። እሺ ጀብድ ነው።
እስኬት እንዴት አልጥግ እንደሚሄድ አሳይቼሻለሁ። ከወንድሜ ጋር ናኒንም ጨምረን ነው ፕራንክ ያደረግነው። በቃ ናኒዬ የኔ እናት እውነት ለእኔ ብላ እኮ ስንት ነገር እሷ ራሱ በማያገባት ስንት ነገር ተባለች። ተስፋዬስ ምን አለ? በጣም ይቅርታ በቃ ሰርተነዋል። ሙሺ ተስፋዬንም ረስቼዋለሁ። እሱም አለ ነፍ ነው በቃ ጭዌው ብዙ ታሪክ ነው ያለው። የራሴ ስራ ነው። እሱም አለ። ለማንኛውም ቤተሰብ በቃቸው። አሁን እኔ ልብስ ቀይሬሽ ይቅርታ እያንዳንዱ የዞርክ ይቅርታ ትጠይቃለህ። እንዴት ሙሺ ልብስ አውጪልኝ እመጣለሁ እኔ እዛ እናቴ እወድሻለሁ። እንግዲህ ባንቺ መጣችብኝ። እኔ ምን ላደርጋት? እሺ እቺ ልጅ ምን ላደርጋት? አይባልም። እንዴት ነው የማይባለው? ማዘሯ እመጣለሁ እዛው። እሺ ሙሺ ልክ የሚያሳየው ያሳየው ምን እሱ ጋር ነው ያው ስር ላይ ነው ያት ነው በቃ አታውቂም እንዴ የኔ ነገር ለማስወረድ ወይኔ ጉድ ሆንኩ። እግዚአብሔርን የስንት ነገር አስቤ ጉድ ሰሩኝ። አንተ አትናገርም ደውለህ ቢያንስ ምን ሲያስጠላው እግዚአብሔር አልቻልኩም። አጠገቡኝ እንዴ ነው እንደው አልነግረኝም ቀድመህ ስትጠራ ምንድን ነው አንተ ደግሞ ተቃጥረው አቃጣሪ። እሺ አሁን ቶሎ ቀይረኝ እንሂድ በቃ ቤተሰብ በቃ ግን ያው እናንተንም በስሱ ፈትኛችኋለሁ። እሺ ያራዳ ልጆች ምን ቦርሳዬን ስጠኝ። ልሄድ ነው በቃ በፀሐይ ነው የመጣሁት። የት ነው የምትሄጂው? አውቄ ነው ከአንተ ጋር ሰርግ አልሄድም። እሺ ደስ ይለኛል። እንዳትሄጂ ምን ትሰሪያለሽ የሰው ሰርግ ላይ? እኔ ኬርኩ አይበቃም? እንደዛ ነው አይበቃም? እኔ ኬር እንደዛ ነው አይበቃም? እኔ ቀብረር ብዬ ሰርግ አትሄጂም ማለት? ኧረ እሄዳለሁ። አልሄድም እያልሽ ነበር? እሄዳለሁ ነገር እኮ ነው። አሁን ብትሞት እኮ ነው ማትቀረው። አውቃለሁ እኮ አጉል ጥሩ ስትል እናንተም ቀብረር ትሄዳለህ። እንዴት? እሺ ሁሉ ጊዜ አልናፈኩ። እንዴ ካሜራውን አጥፋለሁ። ሙሽሪ ልጅና ናፍቀሽኝ ስለነበር የሳምኩሽ። በቃ ሙሺ ናፍቀኝ ነበር ብላ ጉንጬን ሳመችኝ። ወይኔ ጉዴ ፈላ። ኧረ በቃ ልሄድ ነው። ኧረ ምን አይነቷ ልጅ እንደሆነች እኔ እኮ ጉንጬ ከሳው እኮ። እሺ አውጣሽልኝ። በቃ ቀይሪ። እኔ ቻው ልበላቸው። በቃ ቻው በላቸው። በዛ ለፊ እሺ ቤተሰብ ለማንኛውም እኔም ጉድ ሆንኩኝ። በቃ እኔ እንደዚህ አልነበረም ኤክስፔክት ያደረኩትኝ። ሌላ ነገር እቅዶች ነበሩኝና እቅዶቼንም ነገ ጠብቁኝ፣ በሰፊው ጠብቁኝ። እግዚአብሔር በሚያውቀው በሰፊው ጠብቁኝ። እኔም ብዙም አልቆይም ነበር። በቃ ነገ ሁሉንም ነገር የማቆም እቅድ ነበረኝና በሙሽዬ በኩል መታለች። ጭራሽ አላሰብኩትም ሙሽ ጋር ትመጣለች ብዬ ጉዶኛለሁ። ለማንኛውም እኔም ሰርግ ቤት ልሂድ። እናንተንም እወዳችኋለሁ። ግን ደግሞ ምን አለ መሰላችሁ ፋሚሊዎች፣ አንድነት ወሳኝ ነው። ሁለት ደግሞ እንድታቁም ፈልገው ነገር ነበረ። ሁሉም ሰው እንዲያቀል የምፈልገው ነበረ። እምነት ከፍቅር እንደሚበልጥ እንድታቁ ፈልጋለሁ። በእኔ አመለካከት ማርያምን፣ አለመታመን ልብ ይሰብራል። አለመታመን ያሳምማል። አለመታመን በጣም ከባድ ነው። እንቅልፍ ይነሳል፣ ብዙ ነገር ይነሳል እና እምነት ከፍቅር ይበልጣል የሚለውን ነገር እንድታቁልኝ ስለምፈልግ ነበረ። እንግዲህ በትንሹም ገብቷቸዋል ብዬ አስባለሁ። ለማንኛውም ቅመሜ እስክትለብስ ድረስ እንጠብቃት። እኔ ደግሞ እናንተን ልሰናበት። ወዳችኋለሁኝ። ቻው፣ መልካም ጊዜ ይሆንላችሁ። ሲቀጥል ደግሞ አሁን በደስታ ነው፣ በችግር ጊዜ በጭቅጭቅ ሰዓት አይደለም እንትን የምለውና 250 ሺህ እኔም ገብቻለሁ። ሀይሚም 300 ሺህ ገብታለች። እግዚአብሔር 350 ወይኔ እኔ በጣም ቸኩያለሁ። ለዛ ነው እኔ 350 ሺህ ገብቻለሁ። ሀይሚ 300 ሺህ ገብታለች። እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። በጣም በፍቅር ማለት ነው። የኔ እህቶች፣ የኔ ብዙ እናቶች አሉኝ። የኔ እናቶች፣ የኔ ታናናሽ እህት ወንድሞቼ፣ ብቻ እግዚአብሔር ያክብርልኝ። እኔም ታናሻችሁ ብሩክ ነኝ ትላለህ። ለማንኛውም ቻው፣ ወዳችኋለሁ። ግን ፕራንክ ነው በቃ። ብዙ ነገር አብራራለሁ ነገ፣ ብዙ ነገር እኔ አብራራለሁ። እግዚአብሔርን የተሰማኝን የውስጤን በሙሉ ነገ አወራለሁ። ነገ ማንም እንዳይቀር በሰፊው ጠብቁኝ፣ በጣም በሰፊው ጠብቁኝ። እግዚአብሔር ካለ በጊዜ ለመድረስ እሞክራለሁኝ የቻልኩትን ሁሉ። በዚህ ሁሉ ጭቅጭቅ በቃ እዛም ሲሄድ እዚህም ሲሄድ ምናምን ሰርግም አለ። ያው እዚህ የጎረቤት ፋሚሊ ሰርግ ነውና እዛም እንዲየተሯሯኩኝ ነው ብዙ ነገሮችን እያስተካከልኩ የነበረውና ነገ በሰላም ለመገናኘት ያብቃን። እወዳችኋለሁ። ቻው። ማንም እንዳይቀር ነገ። ቻው። ከቻልኩም ፎቶ ይፖስትላችኋል። ያራዳ ልጆች ፍሪ ኮነን ብቻ ቻው። ሊያመልጠኝ ነው መሰለኝ። ቻው። በቃ ወዶች